ጥምቀት ማለት ደግሞ ከአምልኮዎች አንዱ የበዓላት ቀን ነው። ስለዚህ እናንተ ጎንደሮች ይህንን ነገር ለምን አታስተካክሉ? ባይሆን ባህላችሁን የምታስተዋውቁበት የሆነ ቀን ይፈጠርልንና እንዳልኩትም ተሰባስበን ሁላችንም በደስታ ትኬታችንን ቆርጠን መተን የምንጨፍርበት ባህላችሁን የምናስተዋውቅበት አገሪቱን የምናሳይበት ቀን ይመስረትልን። ጥምቀት ግን እንደ ጥምቀት የድህነት ቀን ስለሆነ የአምልኮ ቀን ስለሆነ የምስጋና ቀን ስለሆነ ጥምቀትን እንደ ጥምቀት ተጠምቀን የምንድንበት ቀን ስለሆነ በዝማሬ በእልልታ ለምን አታከብሩም በዓላችሁን? ጎንደር ጎንደር የፋሲል ሀገር። ዛሬ ቲክቶክ ስክሮል ባረኩ ቁጥር የሚመጣልኝ እንደዚህ ብቻ ነው፣ ጭፈራው ለምን የሆነ ቀን ተጠራርተን ምናምን አንጨፍርም ከዛሬ ቀን ውጭ? ለማንኛውም ዛሬ ጎንደር ላይ ምንድን ነው ያለው? የሆነ ከሆነ ሀገር ነፃ የወጣችበት ቀን እየመሰለኝ ነው። እንደዛ ይሁን እንዴ? ለማንኛውም እንኳን አደረሳችሁ። ዛሬ እኛ ጋር ጥምቀት ነው፣ ኢየሱስ ክርስቶስ የተጠመቀበት ቀን ነው። ዛሬ የዝማሬ የሽብሸባ የምስጋና ቀን ነው። እኛ ስንዘምር ስናሸበሽብ ድክም ብሎን ገና እየገባን ነው። እንኳን አደረሳችሁ። ለማንኛውም ባህልንና ሃይማኖትን እየለየን ቢሆን ጥሩ ነው። ባህል ነው፣ ሃይማኖት ደግሞ የድህነት መንገድ ነው እና ፖለቲካ ጋር አያይዛችሁት ሃይማኖቱን በቃ እርግጫው እስከዚህ ይሰማል። ለማንኛውም መልካም ባህል ይሁንላችሁ፣ ይመቻችሁ። ታቦት አቁማችሁ ግን አትጨፍሩ። እሺ ታቦት አቁማችሁ አትጨፍሩ። ባይሆን እንጨፍር ካላችሁ ደግሞ የሆነ ቀን አመቻቹልንና። ሄይ ጋይስ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው ወይ? እኔ ያለሁ ይመስገን። በጠዋቱ ቪዲዮ ልሰራ መጥቻለሁ። ቤተሰቦች፣ ተመልካቾች የኔን ቻናል ወዳችሁ ሰብስክራይብ አድርጋችሁ ቪዲዮ የሚደርሳችሁን ቪዲዮ ወዳችሁ ለምትከተሉኝ ሰዎች በጣም አመሰግናለሁ። ወዳችሁ ቪዲዮን የምትጠብቁት ሰዎች ካላችሁ ማለት ነው ቃል እገባላችኋለሁ። ወንበሬን አስቀምጬ አጠር ምጥን ያለች ስቱዲዮ አዘጋጅቼ በዚሁ ቻናል ላይ አዳዲስ ቪዲዮን ይዤላችሁ እመጣለሁ። እስከዛ ግን ተመልካችም ያው ብዙም አይደለም፣ ሰብስክራይብም ለጊዜው ትንሽ ነው። ስለዚህ አጠር ያለች ቪዲዮ 3 ደቂቃ ያላለፈች ቪዲዮ እሰራለሁ። እስከዛ ባለውበት አልጋይ ላይ የሚሆን ኪችን ስራ እየሰራው የሚሆን ሱቅም እየሄድኩ ይሁን ባለሁበት ሁኔታ ላይ የተወሰነች አጫጭር ቃላቶችን ተናግሬ ፖስት ለማድረግ ነው አሁን ሀሳቤ። በኋላ ግን ቻናሌን ወዳችሁ እናንተ የምትከተሉኝ ከሆነ ውደዱልኝ ብዬ አላስገድዳችሁም። ግን ወዳችሁ ውስጣችሁ ፈልጎ ሰብስክራይብ አድርጋችሁ ቪዲዮን የምትጠብቁና የምትከተሉኝ ከሆነ ግን በስርዓቱ አነስ ያለች ስቱዲዮ ወንበሬን ይዤ በስርዓቱ በቃ ቆንጅዬ ስቱዲዮ አዘጋጅቼ በዛ ቪዲዮ ጥሩ ቪዲዮ የምለቅላችሁ ይሆናል ማለት ነው። ለዛሬ ግን የመጣሁበት ዋነኛው ዓላማ ምንድን ነው? አሁን እኛ ትላንትና ባለንበት አገር ላይ ጥምቀት ነው። ትናንት እንደ ኦርቶዶክስ ጥምቀት ነው። ጥምቀት ማለት ኢየሱስ ክርስቶስ የተጠመቀበት ቀን የምንድንበት ቀን ነው። የትኛውም ሰው ተጠምቆ የሚድንበት ቀን ነው። ስለዚህ እኛ ባለንበት ቦታ ደግሞ ምንም አይነት ዘፈንም ሆነ ጭፈራ የለም፣ አይቻልም። በተለይ ታቦት ቆሞ ጭፈራ አይቻልም። ታቦት ቆሞ ሰው በዝማሬ በእልልታ ታቦትን አጅቦ ወደ ቤተክርስቲያን ይመልሳል እንጂ ታቦት ቆሞ ጭፈራም የለም። ከዛም በኋላ ደግሞ ታቦት አስገብቶ የትኛውም ኦርቶዶክስ ወደ ጭፈራ አይሄድም ማለት ነው። ቤቱ ይገባል፣ ጸበሉን ይቀምሳል፣ ዳቦውን ይቆርሳል፣ ቁጭ ብሎ ያመሰግናል። የኦርቶዶክስ ስርዓት ይሄ ነው እና ጎንደር ላይ ምንድን ነው ያለው? ምንድን ነው እየተካሄደ ያለው? እለት በእለት አመት በአመት ይሄ ጉዳይ እየጨመረ ነው ያለው። እንደ ጎንደር ህዝብ ግን ይሄን ነገር ምንድን ነው እኔ ባህሉን እወደዋለሁ። ባህሉ አሪፍ ነው። ባህል ጥሩ ነው። ባህል ሁሌም ባህልን እና እምነትን ግን አንድ ላይ አገናኝቶ እምነትን ዝቅ የሚያደርግ ነገር ማድረግ ትክክል አይደለም። እዛ ጥምቀት በዓላት ላይ የቢራ ማስታወቂያ የለበሱ አሉ፣ የሚጨፍሩ አሉ። ስፒከሩ ከዛ እስከዛ ነው የሚሰማው። ዘፈን እና ሃይማኖት ዘፈንና ደግሞ አምልኮ አንድ ላይ አይሄድም። ጥምቀት ማለት ደግሞ ከአምልኮዎች አንዱ የበዓላት ቀን ነው። ስለዚህ እናንተ ጎንደሮች ይህንን ነገር ለምን አታስተካክሉ? ባይሆን ባህላችሁን የምታስተዋውቁበት የሆነ ቀን ይፈጠርልንና እንዳልኩትም ተሰባስበን ሁላችንም በደስታ ትኬታችንን ቆርጠን መተን የምንጨፍርበት ባህላችሁን የምናስተዋውቅበት አገሪቱን የምናሳይበት ቀን ይመስረትልን። ጥምቀት ግን እንደ ጥምቀት የድህነት ቀን ስለሆነ የአምልኮ ቀን ስለሆነ የምስጋና ቀን ስለሆነ ጥምቀትን እንደ ጥምቀት ተጠምቀን የምንድንበት ቀን ስለሆነ በዝማሬ በእልልታ ለምን አታከብሩም በዓላችሁን?
እና ህዝቤ የአዲስ አበባን ጥምቀት አዲስ አበባ ታቦት ቁሞ ህዝቤ ከአዲስ አበባ ትኬት ቆርጦ የት ይሄዳል? ጎንደር። ጎንደር ለምንድን ነው የሚሄደው? ለጭፈራ ለዳንኪራ ነው። ይሄ ደግሞ ስርዓት አይደለም። አገሪቱንም ለእናንተ ለነገው ምንም ለውጥ አያመጣላችሁ። ምንም የሆነ ባህል ነው ብሎም ዋው የሚባልበት ነገር አይመጣም። ለነገው ራሱ ሌላ መዘዝ ሊያመጣ ይችላል። እንደዚሁ እያደገ ሲሄድ ማለት ነው። ከአምናው ዘንድሮ አድጓል፣ ከካቻምናው አምና አድጓል። እንዲሁ እያለ ይሄ ጉዳይ እያደገ ነው የሄደው እና ሃይማኖትንና ባህልን አንድ አድርጋችሁ አትስሩ። ባይዘው ያስጠላል። ስለዚህ ለምንድን ነው አባቶች የጎንደር አባቶች ይህንን ነገር የማያወግዙት? ቀን ይቆረጥልን ወይ ምናልባት ጎንደር በቃ ባህሏን የምታስተዋውቅበት ቀን ከሆነ በዚህ ቀን ይባል እንመጣለን። እኛ ምን ችግር የለብንም፣ መጠን እንጨፍራለን፣ ምን ችግር የለውም። ግን እዚህ ጋር ታቦት ቆሙ፣ ጥምቀት ተጠምቃችሁ መልሳችሁ ኃጢአት ትሰራላችሁ እንዴ? መልሳችሁ ኃጢአት እንዴ? እግዚአብሔር ከሚጠላው አንደኛው ነገር ዘፈን ነው፣ ጭፈራን ነው። መዝፈንን ይጠላል። ዘፋኝ ቤተ መንግስት አይገባም ይላል። ዘፋኝ ቤተ ሰማዕትን አይወርስም። ስለዚህ የዘፈነም ያዳመጠም ያጀበም ማለት ሁሉም አንድ ነው በእግዚአብሔር ዘንድ። መብራት የጠፋች እና ስለዚህ በዚህ አይነት ሁኔታ ምን አይነት ስቱዲዮ ነው ማዘጋጅላችሁ? ተው መብራቱን ትንሽ ያቆዩልን። ለማንኛውም አስተያየት ቢደረግበት በዚህ ጉዳይ ላይ ብታሰብበት ጥሩ ነው ለማለት ያክል ነው። እኔም እንደ አንድ ግለሰብ ሀሳብ ልስጥበት ብዬ ነው የመጣሁት። ቪዲዮ ለአንድም ለሁለት ሰውም ከደረሰ መልእክቱ ይደርሳል ብዬ አስባለሁ። ቴንኪው። መልካም ቀን ይሆንላችሁ።